የኔ ሞዛዛ አፈቅራለሁ። የኔ ያለ የኔ ስስት የኔ ሁሉ ነገር በጣም ነው የማፈቅርሽ። እንዴት ነው ጋሼ? እንኳን ደህና መጡ። ምነው አባዬ ሳትነግረኝ መጣ? ምን ነው በመምጣት ደስተኛ አይደለም እንዴ? አረ እንደዛ አይደለም፣ ግን በሰላም ነው የመጣኸው? አዎ እንዲሁ ልረፍ ብዬ ነው። እርጅና ተጫጫን ይመስል እንዴ? አባ ዛሬ ከየት የመጣ እርጅና ነው የሚጫጫን? አንተ እኮ እንደ ፍሬ ልጅ ነህ አይደል? አባ በሩን ግን ማን ከፈተልህ? አንተ ልጅ አቅልህን ሳትክ እንዴ? ቤቴ እኮ ነው። ለካ ቁልፍ አለ። በቃ ጽናትን ምግብ እንድታመጣልህ ልንገራት። አላስፈለገኝም፣ ተወው። በቃ ለእኔ እንድታመጣልህ ልንገራት። ይልቅ አንተ ከዚች ልጅ ጋር ምንድን ነው ያለ? ከማን ጋር? ምን ነው አፍህ ተሳሰረ? እዚህ ቤት ውስጥ አንዲት ሴት ብቻ ነች ያለችው፣ እሷም ጽናት ናት። ምንም እንዲሁ በጓደኝነት ስለምንቀራረብ ነው። አንተም እንደ እናትህ የተደባበቀ ሚስጥር ተወል። ምግቡን አቆየሁብህ አይደል? እሱን ተው፣ በኋላ ይደርሳል። ምንድን ነው የተፈጠረ ነገር አለ እንዴ? አይ የለም፣ ግን ቤተሰቦች ፍቅራችን የሚቀበሉት ይመስላል። አላውቅም ግን እኔም ይሄንን በጣም የምወዳትና የምትወደኝ የማፈቅራትና የምታፈቅረኝ ፍቅረኛ አለችኝ። አባ ጽናት ፍቅረኛዬ ናት። ምን? አዎ አባ። ምን ነው? እውነቱን ነው ጽናት? አዎ ጋሼ፣ ኪራን አፈቅረዋለሁ። በጣም አዝናለሁ። ከአንቺ ይሄን አልጠብቅም። አባ ወዴት ነው? በሰዓቱ የቤታችንነት ስሜት ተሰምቶኝ ነበር። እሺ ሁሉም ይቅር። ልጄን ትወጂዋለሽ? በጣም ነው። ነፍሴ እስክትወጣ ድረስ ነው የምወደው። ቸውና ይጨነቃሉ። በዚህ በማታ ደግሞ አታስጨንቃት። እኔ ግን አባሽ የሚል ይመስለኛል። እንዳፍቅ ያርገው። ይህን ማሰብ ባልፈልግም ግን ቤተሰቦቼ ባይቀበሉሽስ? እኔ እንጃ ኪራ፣ ግን ከእነሱ ጋር እንደማትጣላ ቃል ገብተህልኛል። እኔ እኮ ከአንቺ ተለይቼ ነው። አባ አሁን ሌላው በፍቅር መፈተንን ሆነ አፍቅሮ ማጣትን ያፈቀረ እንጂ ያላፈቀረ ልብ ምን እንደሆነ አያውቅም። እናንተ ይህን ያህል ጊዜ መደበቃችሁ ጥሩ ባይሆንም አሁን ግን ይሁን ብዬ ተቀብየዋለሁ። አባ እውነትህን ነው? አስቱዬን አስቱዬን አለ እኮ አባ። ሰላም ሰላም፣ በመጨረሻም እንግዲህ ጽናትና ኪራ አብረው እንዲሆኑ የኪራ አባት ፈቀደላቸው። ጽናትም እንዲሁም ኪራ እጅግ በጣም ደስ አላቸው። ሰላም ጤና ይስጥልኝ የሰላም ሀበሻ ቻናል ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም አበረታቱኝ። ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ያው ጽናት ተከታታይ ድራማ ክፍል 64 እንሆ ብለናል ማለት ነው። ያው በ64 ላይ የተፈጠሩ ነገሮች እንግዲህ ጽናትና ኪራ ፍቅር ሲጫወቱ ማለት ነው። እንግዲህ የኪራ አባት ከች ብሎ በአይኑ በብረቱ አይቷቸዋል ማለት ነው። መዋሸት የለ እንዴት ልንገረው የለ እንዴት እንትን ልበለው በቃ ታዩ ማለት ነው። ስለዚህ አብረው ሁለታቸው ፍቅር ሲያጫውታቸው ተይዘዋል እና ጽናት ቁጭ ብድግ ብላ በቃ ግራ ገብቷት ማለት ነው። በመጀመሪያ ተነሳች ቁጭ አለች፣ ከዚያ እንደገና ተነሳች፣ ከዛ
ትህታቸው ወደ ኩሽና ሂዳ ተደብቃለች ማለት ነው። ኪራም ግራ ገብቶት ነበረ። አባቴ እንዴት ገባህ? እንዴት ማን ከፈተልህ? እንዴት መጣህ? ለምን መጣህ? እያለ ጭራሽ እንኳን ደህና መጣህ ሳይሆን ለምን መጣህ ብሎ እንግዲህ አባቱን መጠየቅ ጀምረ። አንተ ልጅ ምን ሆነው? እስኪ ከቀልብኩን እስኪ እንደው ጭንቅላት ግን አሰራው በማለት እንግዲህ አባትየው ኪራን ይጠይቀዋል ማለት ነው። ምክንያቱም በጣም ፈርቶ ነበረ። ግን ደግሞ ወደ ጽናት ወደ ኩሽና ሲሄድ በቃ ጽናት ምግብ እንድታመጣ ልንገራት በማለት አይ እኔ ምግብ በቃ ለእኔ ታቅርብልኝ ሂጂ ልንገራት ብሎ ወደ ኩሽና ሂዶ በቃ እዚያ ሲሄድ በቃ ፍራቱን ዋጥ አድርጎ ምን አለ አይ ቤሎ ምናምን የምለብሽው ነገር አስለካት ውሰዳት ምናምን እያለኝ ነው። በቃ ነገርኩት ተስማማ እኮ እያለ ሲቀልድ ነበረ። ለራሱ እኮ ፈርቷል ሲጀምር ማለት ነው። እና ባለው ነገር እንግዲህ እዚህ ጋር ባለው ነገር ለምሳሌ በእናቱ በኪራ እናት ካንሰር ታማሚ እንደሆነች ያው ጽናትና የኪራ አባት እያወሩ በነበረበት ሰዓት ነው እንግዲህ ኪራ የመጣው ማለት ነው። እና ያን ነገር አልሰማም። ግን ደግሞ በዚያ በኩል ነው ምንም ቢሆን ለኪራ እንድትነግሪው አልፈቅድም እንዳትነግሪው እና በማለት እያስጠነቀቃት ነበረ ጽናትን ማለት ነው። ስለ እናቱ ስለ ኪራ መታመም ማለት ነው። እና እሱን እያስጠነቀቃት በነበረበት ሰዓት ግን አባትየው ግራ ተጋብቶ ምንድን ነው ከነዚህ በመሀላቸው እነዚህ ልጆች እያለው ምንድን ነው በማለት እንግዲህ ራሱንም እየጠየቀ ባለበት ሰዓት ኪራንም ጠይቆት ነበረ። እንግዲህ የተርበተበተ ቢሆንም ኪራ ምንም አይነት ነገር የለንም በማለት ከዛ በመጨረሻ ግን እስከዚህ ድረስ እንትን ብለናል፣ ግን አሁን ላይ እውነቱን መናገር አለብን ጽናት በማለት እንግዲህ ኪራና ጽናት ተነጋግረው ኪራም ያለውን ነገር እንግዲህ ለአባቱ ነግሮታል ማለት ነው። እነ ናሆሜም እነ ምሩ ባሉበት ሰዓት ስለ ናሆሜና ስለ ምሩ ያው የኪራ አባት እያወሩ በነበረ ሰዓት ኪራም እኔ የምወዳት እሷ የምትወደኝ የምታፈቅረኝ ጓደኛ አለችኝ በማለት እሺ ማነች አንጣና አስተዋውቀን እንጂ ብለው ሲጠይቁ ጽናት ነች በማለት እንግዲህ ናሆሜም እየተንቀዠቀዠ ጽናት ነች ብሎ ተናገረ። እኔ እንዳንቺ እንደዚህ አይነት ነገር አልጠብቅሽም ነበር በማለት እንግዲህ የኪራ አባት ተቆጥተው ተነስተው ሄዱ። ምክንያቱም በፊት የነበረችው ቃል የገባችለት ነገር ነበረ እና ያን ሁሉ ግልጽ አድርጋ በፊትም ስላልነገረችው እንጂ ከአንቺ የተሻለ ወይንም ደግሞ እንደዚህ ያለ ሰው ምናምን ፈልጋለሁ በማለቱም አልነበረም። ግን በወቅቱ ተናደው ወጥተው ነበረ። ግን ደግሞ ሲያስቡት እኛ የምንፈልገው የልጃችን ደስታ ነው። ስለዚህ እሷን እስኪ ላናግራት ልጅን ትወደዋለች ወይስ አትወደውም በማለት እንግዲህ የኪራ አባት ጽናትን ብቻዋን ቁጭ አድርገው ልጅን ትወጂዋለሽ ወይ በማለት ጠይቀዋት ነበር። ጽናትዬም እንግዲህ አልፈራችም። ይህ አጋጣሚ ከተገኘማ እውነቱን እናገራለሁ በማለት እንግዲህ አዎ እስከ ነፍሴ ድረስ ነው፣ በጣም ነው የምወደው፣ በጣም ነው የማፈቅረው በማለት እንግዲህ ተናግራለች ማለት ነው። ስለዚህ እሷን ፈቃደኛ ከሆነች ልጅም ደስተኛ ከሆኑ እንግዲህ መፍቀድ አለብኝ ብለው በማለት በመወሰን እንግዲህ ኪራ እና ጽናት አንድ ላይ ሆነው ከክላሳቸው እያወሩ ነበረ። ያው እያወሩን ይፈቅዳሉ አይፈቅዱም፣ ባይፈቅዱስ ምንድን ነው የምናደርገው እያሉ ብቻ ግን የመሰላቸውን ምት እየሰጡ ባሉበት ሰዓት የኪራ አባት ወደ ክላስ ገብቶ በቃ እኔ ሁሉን ነገር ሰምቻለሁኝ። ስለዚህ እናንተ ይሄን ያክል የምትዋደዱ የምትፋቀሩ ከሆነ እኔ በእናንተ ደስ ሊለኝ ይገባል። ስለዚህ እኔ ፈቅጃለሁ በማለት እንግዲህ መልስ ይሰጣቸዋል ማለት ነው። እንግዲህ ኪራም ጽናትዬ ፈቀደ እኮ አባቴ በማለት እንግዲህ አባቱንም እቅፍ አደረገው። እንደገና ደግሞ የኪራ አባትም ነይ ጽናትም እቅፍ አድርጊኝ በማለት እንግዲህ ተቃቅፈው አይተናል ማለት ነው። ደስታ በደስታ ሆነው አይተናል። ስለዚህ የኪራ ቤተሰቦች ያው ፈቅደዋል። እናትየዋን ቢሆን እጅግ በጣም ነው ጽናትን የምትወዳት፣ ስርዓት አላት። በዚያ ላይ በቃ ከሰው ጋር የምትግባባ ልጅ ነች። ስለዚህ እጅግ በጣም ደስተኛ ሆነዋል ማለት ነው። እና ያው ያለው ነገር ይሄ ነው። በክፍል 64 ይህንን ይመስላል። እንግዲህ ቀጣይ ደግሞ እንግዲህ እናቱ ትሰማለች፣ ይነገራታል፣ ደስ ይላታል። ከዛ ሰርግ ምናምን ይመጣል። ከዛ ደግሞ የኪራ የጽናት አባትም ይነገረዋል። በቃ ሁሉም ደስ ይላል ማለት ነው። እና ውድ ቤተሰቦቼ የዛሬው ይህንን ይመስላል። እንግዲህ ቀጣይ አብረን እንጠብቃለን።